በዛሬው ዕለት በአዲስ አበባ ውስጥ በተለያዩ አካባቢ ለሽያጭ የወጡ እጅግ በጣም ዘመናዊ በጥሩ ዋጋ የቀረቡ ቪላ ፎቅ በቦሌ ቡልቡላ በሰሚት እንዲሁም በአያት አካባቢ የተሟላ ፋይልን የያዙ ናቸው። ቤቱን ወደዳችሁት አጣርታችሁ ተደራድራችሁ የምትገዟቸው የቤት አይነቶች ናቸው። አማራጮችም አሉን። በትክክል ቤት ገዥ ከሆናችሁ ከኛ ዘንድ ብቅ በሉ። የዛሬውን መረጃ ደግሞ ሙሉን አድምጡት። አብራችሁን ቆዩ። ጤና ይስጥልን ውድ ኢትዮጵያውያን ቤት ፈላጊ ቤት ሻጮች፣ እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ በዛሬው ዕለትም የተለያዩ ለሽያጭ የወጡ አዳዲስ ቤቶችን በአዲስ አበባ ውስጥ ብቻ የሚገኙ ይዤላችሁ መጥቻለሁ። ሰሞኑን የቤት ግብይቱ ቀዝቀዝ ያለ ይመስላል። ይህ ሰዓት ለቤት ገዢዎች ጥሩ ሰዓት ነው ተብሎ ይገመታል። ምክንያቱም በርካታ ቤቶችን አማርጦ ዋጋ ሰጥቶ ተደራድሮ መግዛት የሚያስችል ሰዓት ነው እየተባለ ነው። ስለዚህ በአዲስ አበባ ውስጥ ጥሩ አካባቢ ቆንጆና ዘመናዊ ቤቶች በአማካይ ዋጋ በዝቅተኛ እንዲሁም በከፍተኛ ዋጋ የቀረቡ የተለያዩ የቤት አይነቶች አሉ። ከእናንተ የሚጠበቀው ትክክለኛ ወሳኝ ገዥ ከሆናችሁ እየመጣችሁ ትንሹን ትልቁን፣ ለመንገድ ቅርቡንም ሩቁንም፣ ውዱንም ርካሹንም የተለያዩ የካሬ አማራጮችንም ማየትና መጎብኘት፣ የወደዳችሁትን ደግሞ ዋጋ በመስጠት መደራደር ና መግዛት ትችላላችሁ። ዛሬም ገበያ ላይ ካሉ ከሚሸጡ ከተለያዩ የቤት አይነቶች አራት ቆንጆ ቤቶችን ይዤላችሁ መጥቻለሁ። ቪላ ቤት አለ፣ ፎቅ አለ፣ እንዲሁም ሌሎችንም መረጃዎችም ነግራችኋለሁ። በቦሌ ቡልቡላ በሰሚት እንዲሁም በአያት አካባቢ የሚገኙ የቤት አይነቶች ሲሆኑም ቀዳሚ ያደረኩላችሁ የቤት መረጃችን ግን አያት አካባቢ ተገንብቶ የሚገኝ ሙሉ በሙሉ ጥንቅቅ ብሎ ያለቀ 90 ካሬ ሜትር ግራውንድ ፕላስቱ ሲሆን ሁሉም ነገሮች የተሟሉለት ቆንጆ ቤት ነው። ይህን ቤት እንግዲህ ከሻጩ ጋር ተገናኝታችሁ ተደራድራችሁ በሚገባ ፋይሉንም አጣርታችሁ መግዛት ትችላላችሁ። 18 ሚሊዮን ብር ለሽያጭ የቀረበ የሚሸጥ ቤት ነው። በሁለተኛነት ዛሬ ያመጣውላችሁ ቤት ተለቅ ያለ ቤት፣ ዘመናዊ ሌግዠሪ የሆነ ቤት የምትፈልጉ ካላችሁ ይህ ቤት እንዳያመልጣችሁ። ምናልባት የሀገራችን የገበያ ሁኔታ አንድ ወር መቆም፣ አንድ ወር ደግሞ እጅግ በጣም ያልተለመደ እንቅስቃሴ የሚታይበት ነው። እንግዲህ ሳምንቱን ምን ሊሆን እንደሚችል ባናቅም ይህ ቤት ግን ወሳኝ ገዥ ከመጣ እጅግ በጣም የምትወዱት በደንብ ደግሞ የምትደራደሩትና የምትገዙት የቤት አይነት ነው። ስለዚህ አያት ዞን ውስጥ የሚገኝ ግራውንድ ፕላስ 3 ወይም ወደ ላይ ከፍታው ግራውንድ ፕላስ 3 ተደርጎ የተሰራ ኮምፓውንድ ውስጥ ያለ ቤት ሲሆን በካርታ 300 ካሬ ሜትር ነው። ለመኖሪያ ደግሞ ተመራጭና ምቹ በሆነው አካባቢ ተገንብቶ የሚገኝ ቤት ነው። ይህን ቤት መታችሁ አማራጭ ቤቶችም እጅግ በፍጥነትና በአስቸኳይ ለሽያጭ የቀረቡ ከ250 ካሬ ሜትር ጀምሮ ግራውንድ ፕላስ 1 ግራውንድ ፕላስ 2 እንዲሁም ግራውንድ ፕላስ 3 እና በቪላም የተለያዩ የቤት አይነቶች አያት ዞን 5 ዞን 6 ዙሪያ ኮምፓውንድ ውስጥ ያሉ እጅግ በጣም ምርጥ ፋይልን ይዘው ለሽያጭ የቀረቡ አስተማማኝ ዶክመንትን የያዙ የሚሸጡ ቤቶች እጃችን ላይ አሉ። የምናቀርብላቸው የሚሸጡ ቤቶች የመጨረሻ ዋጋቸው ሳይሆን ድርድር ተብለው እንደ መነሻ ወይም ለጥሪ ያክል የቀረበውን ዋጋ ነው። እያንዳንዱን ቤቶች ስትወዷቸው ዋጋ መስጠትና መደራደር ትችላላችሁ። ወደ ቀጣዩና ለዕለቱ ሶስተኛ ወዳደረግነው የቤት መረጃም ስንወስዳችሁ አያት አካባቢ የሚገኝ በጣም ቆንጆ ሳይት ላይ ያለ ለመኖሪያነት ተመራጭ ለመኖሪያነትም የተገነባ ቆንጆ ቤት ሲሆን ይህን ቤት በፍጥነትም እንዲሸጥ ተፈልጎ ነው ገበያ ላይ ወጥቶ የሚገኘው። ስፋቱ 175 ካሬ ሜትር ሲሆን ግራውንድ ፕላስ 2 ፕላስ ቴራስ ተደርጎ የተሰራ ቤት ነው። ታዲያ ይህን ቤት እንግዲህ አያት አካባቢ ነው የምታገኙ። ቆንጆ ቤት፣ ንጹህ ጽድት ያለ ቤት የምትፈልጉ ከሆነ እንግዲህ ይህን ቤት መታችሁ ደስ የሚል ቴራስ ከፍታው እንግዲህ አካባቢን ለማቃኘት እንዲሁም አየርና ጥሩ እይታን ለማግኘት እጅግ በጣም ሁሉም ነገር አሟልቶም የተሰራ ነው። በውስጡ 7 መኝታ ቤት፣ 6 መታጠቢያ ክፍል፣ 2 ኪችን እንዲሁም 2 የመኪና ማቆሚያ ያለው ሲሆን ቤቱ ቆንጆና ዘመናዊ ቤት ነው። አይታችሁ ደግሞ የምትወዱት የቤት አይነት ነው። ምንም አይነት ወጪን የማይጠይቅ ነው። እንግዲህ እናንተ ፍላጎት ምናልባት የቀለም እድሳት ሊሆን ይችላል። ከዛ ውጭ ግን ሁሉም ጥሩ ተደርጎ የተሰራ ነው። ምናልባት እንግዲህ ይህን ቤት መታችሁ አይታችሁ ትወዱታላችሁ ብለን እናስባለን። ዋጋውም በ40 ሚሊዮን ብር ነው ለሽያጭ ቀርቦ የሚገኝ። ትክክለኛ ቤት ፈላጊ ከሆናችሁ እንግዲህ ይህ የመጨረሻ ዋጋው አይደለም። መደራደርና አማራጮችንም ማየት ትችላላችሁ።
ውድ ኢትዮጵያውያን እንግዲህ 175 ካሬ ሜትር በግራውንድ ፕላስ 3 እጅግ በጣም በርካሽ ዋጋ ለሽያጭ የቀረበ በአስቸኳይ ብር ተፈልጎም ገበያ ላይ የወጣ ቤት አለን። በፊኒሽንግ ደረጃ እጅግ በጣም ደስ የሚል ፓርቲሽን ተጠቅሞ ነው የሰራው። አዲስና አሁን በቅርቡ ከመጡ ዲዛይኖች እንግዲህ አንዱ ቤት ነው። ታዲያ ያን ቤት የምናገኘው አያት ሆሴ ሪል ስቴት አካባቢ በልስን ደረጃ ያለ ነው። የሲሚንቶ ስራው ተጠናቆ በ24 ሚሊዮን ብር ግራውንድ ፕላስ 3 ኮምፓውንድ ውስጥ ሁሉም ቤቶች ጥንቅቅ ብለው ያለቁበት አካባቢ ነው። አትራፊዎችን ቤት መታችሁ ገዝታችሁ ጨረስረስ አድርጋችሁ ገበያ ላይ ብታወጡ ቆንጆ ብርን በአጭር ጊዜ ውስጥ ማምጣት ይችላል። ከዛ ውጭ ተጠቃሚዎች ምናልባት ብትገዙት ያዋጣል፣ ብትሰሙትም እንግዲህ በእጃ ብለን ያሰብን። ምክንያቱም ቤቱን እንግዲህ ለራስ መኖሪያ ተብሎ የተገነባ እጅግ በጣም ደስ የሚል አጠቃቀምን ስላየንበት እንግዲህ ብንነግራችሁ ወደር። ስለዚህ እስከ 23 ሚሊዮንም ሊያልቅ ስለሚችል ግራውንድ ፕላስ 3 በ150 ካሬ ሜትር ካርታ ላይ ማለት ለሽያጭ የቀረበ ቆንጆ ቤት አለ። ከዋና መንገድ በቅርብ ርቀትም ይገኛል። እሱንም መታችሁ እዩት እንላለን። ከዛ በመቀጠል የምወስዳችሁ ወደ ሌላኛው የቤት መረጃ ስወስዳችሁ እንግዲህ በአዲስ አበባ ውስጥ በአጭር ጊዜ ከለሙ እጅግ በጣም ዘመናዊ ከሆኑ አካባቢዎች አንዱ የሆነው ቦሌ ቡልቡላ። እንግዲህ ቦሌ ቡልቡላ በጣም ሲበዛ ዘመናዊ የሆነ አካባቢ በአጭር ጊዜ ውስጥ የተለያዩ ሪል ስቴት አልሚዎች እንዲሁም ቤት ገንቢዎች በአካባቢ በመገኘት አካባቢውን ኮሪደር ልማቱ በተለየ መልኩ ልዩ ትኩረት ተሰጥቶት እጅግ በጣም ዘመናዊ ተደርጎ ተሰርቷል። ታዲያ በዚህ አካባቢ የሚገኙ ቤቶች እጅግ በጣም በፍጥነትና በአጭር ጊዜ ውስጥ እየተሸጡ የሚገኙ ቤቶች ያሉበት አካባቢ ነው። መላው ኢትዮጵያን ማለት ይቻላል አዲስ አበባ ውስጥ የሚኖር ለቦሌ ቅርብ በመሆኑ ቦሌ ቡልቡላ ገዝተው ለኢንቨስትመንት ለተለያዩ አገልግሎቶችም እጅግ በጣም ለመኖሪያነት ተመራጭ በመሆኑ ቤቶች ዋጋቸው ከሌላ አካባቢ ጨመር እያደረገ የመጣ እዚህ አካባቢ እንግዲህ በቪላም በፎቅም በአፓርትመንትም የተለያዩ ቤቶች። ታዲያ ዛሬም ያቀረብኩላችሁ እንግዲህ የምታዩት ቤት በ250 ካሬ ሜትር ተገንብቶ የሚገኝ ቪላ ቤት ሲሆን ይህን እንግዲህ እንደ ምሳሌ ወይም እንደ አንድ ቤት አድርገን አመጣን። ነገር ይህን ቤት ለማየት ስትመጡ እጅግ በጣም በርካታ ቤቶች ምርጥ ኮምፓውንድ ውስጥ ያሉ ለመኖሪያነት ተመራጭ የሆኑ አካባቢዎች ይገኛሉ። ምናልባት እዚህ አካባቢ እንግዲህ ምንም አይነት ድምፅ የሚረብሽ የሌለበት አካባቢ፣ ይህን ቪላ ቤት የምታገኙበት አካባቢ ተመራጭ የሆነ ቆንጆ ሰፈር ላይ ያለ ቤት 250 ካሬ ሜትር የካርታ ስፋቱ ሲሆን ግቢው ደግሞ 2 መኪኖችን አሊያም አነሳንስ ያሉ 3 መኪኖች ማቆም የሚችል ሰፊ ሳሎን እንዲሁም ቆንጆ መኝታ ክፍል፣ መታጠቢያ ክፍልና ቁም ሳጥን የተሟላላቸው ክፍሎችን ከዛ በተጨማሪ 2 ሰርቪስ እንዲሁም በተጨማሪ ስቶር እና ኪችን ቆንጆ ተደርጎ ካቢኔት ተገጥሞለት ይገኛል። ስለዚህ ይህን ቤት በ35 ሚሊዮን ብር ነው ለሽያጭ ቀርቦ የሚገኘው። እንግዲህ አንድ የሚቀንስ 2 ሚሊዮን እናንተ ከወደዳችሁት መታችሁ ዋጋ መስጠት ነው የሚጠበቅባት። ከዛ ውጭ ግን ይህ ቤት ምናልባት ለማየት ስትመጡ ከዚህ ቤት በላይ ነው ሌሎች ዋጋቸው። በእርግጥ እንግዲህ ቀነስ ያለው ነው ለእናንተ ያቀረብንላ። ምክንያቱም ከአካባቢው ከንጹህ ቤቶችና ከጥሩ ሰፈሮች የተለያዩ መረጃዎች አሉ፣ ግን አንዱን መዘን ለእናንተ ማምጣት ግድ። ስለዚህ አድማጭ ተመልካቾቻችን ቦሌ ቡልቡላ ቪላ ቤትን የምትፈልጉ በ250 ጥሪያቸው ከ35 ሚሊዮን ብር ጀምሮ የተለያዩ ቪላዎች አሉ። እንዲሁም ብር ካላቸው በአስቸኳይ ሊሸጡ ገበያ ላይ የወጡ የተለያዩ የቤት አይነቶች አሉ። አትራፊዎችም ተጠቃሚዎችም በ250 ካሬ ሜትር 70 ሚሊዮን ብር ሲባሉ የነበሩ ወደ 50 ሚሊዮን ብር የመጡም ቤቶች አሉ። ሌሎችም እንዲሁ እጅግ በጣም ዘመናዊ ያልተኖረባቸው አሪፍና ቆንጆ ቤቶች ለሽያጭ ወጥተው በቡልቡላ ላይ ከእጃችን ላይ ይገኛሉ። ከእናንተ የሚጠበቀው ቀጠሮ ማስያዝ፣ መምጣት፣ ማየት። ስልካችን ያስቀመጥነው በትክክል ስትደውሉ ልናናግራችሁ፣ ስትመጡ ደግሞ ልናሳያችሁና ከወደዳችሁት ደግሞ ከሻጮች ጋር ልናገናኛችሁ ነው። በአዲስ አበባ ውስጥ የትኛውም አካባቢ ማንኛውም የቤት አይነት የሚሸጥ ካላችሁ አድርሱን፣ ከገዢዎች ጋር እናገናኛችኋለን። እንዲሁም በውጭም በሀገር ውስጥ ያላችሁ በአዲስ አበባ ውስጥ የትኛውንም የቤት አይነትና የትኛውም አካባቢ መግዛት ለምትፈልጉ የምትፈልጉትን የቤት አይነት ጠይቁን፣ ሙሉ መረጃ እንሰጣችኋለን። በርካታ ቤቶች መጃችን ላይ ያሉ እናገናኛችኋለን። የዛሬው የቤት መረጃ በዚህ ጨርሻለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ